ከተከፋው ወዲያው የምስቀው ከወደኩበት ወዲያው የምነሳው ካዘንኩበት ወዲያው የምጽናናው ለምን ይመስላችኋል? ምክንያቱማ በእናትነት ሕይወቴን ጎብኝተው ልብ ያርፏላ ተነቅሎ በሽታው ሰንሰለቴ ከእጇ ተቆረጠ መራራዬ በልጇ ጣፈጠ። ኪዳነ ምህረት ታዲያ እንደኔ በከፋችሁና ባዘናችሁ ጊዜ ኪዳነ ምህረት ያጽናናቻችሁ እስቲ ኪዳነ ምህረት መጽናኛ እያላችሁ ጻፉ። የእናታችን የኪዳነ ምህረት ታምር ተነግሮ አያልቅም። ይህችም እናት 5 ኪሎ ወጢ ወጥቶባት መውለድ አትችይም ተብላ በለቅሶና በሐዘን ከኖረች በኋላ ሰሚነሽ ኪዳነ ምህረት ደጅ ሄዳ በለቅሶ ተማጸነች፣ ጸበሏንም ተጠመቀች። ከዛም 3 መንታ ልጆችን ወልዳ ማቀፍ ቻለች። ከመንታዎቹ መካከል አንዱ ግን በ14 ዓመቱ ትምህርት ቤት ውስጥ የዘር ፍሬው ተመቶ ኦፕራሲዮን ቢደረግም ካንሰር ሆነበት ተባለ። ዳግም ወደ ጽኑ መጠጊያዋ ወደ ሰሚነሽ ኪዳነ ምህረት ሮጠች። ኪዳነ ምህረትን ለምኖ ልጇን ረግጦ ያፈረ ማናለና ልጇም ከተባለው የካንሰር በሽታ ሙሉ በሙሉ ተፈውሶላት እነሆ የደስታ እንባ እያነባች አውደ ምህረቱ ላይ ወጥታ ምስክርነቷን ለመስጠት በቅታለች። የእሷን ጩኸት የሰማች ኪዳነ ምህረት የሁላችንንም ልመና ትስማን። ታዲያ ይህንን ድንቅ ተአምር በዓይናችሁ ለማየት ከበረከቱ ለመካፈል የሐዋርያት ጾምን ምክንያት በማድረግ ሰኔ 14 እሁድ ወደ ሰሚነሽ ኪዳነ ምህረት ደርሶ መልስ መንፈሳዊ ጉዞ ስለተዘጋጀ መሄድ የምትፈልጉ በዚህ ስልክ በመደወል እንድትቀላቀሉ በታላቅ አክብሮት ተጋብዛችኋል። በእናትነት ሕይወቴን ጎብኝታው ልብ ያረፈ ተነግሮ በሽታው ሰንሰለቴ ከእጄ ተቆረጠ መራራዬ በልጅሽ ጣፈጠ። ኪዳነ ምህረት ኪዳነ ምህረት ኪዳነ ምህረት አንዷ መጠጊያ ናት። እናት አለኝ የምታብስ እንባ አያታለው ስወጣ ስገባ ኪዳነ ምህረት ኪዳነ ምህረት ኪዳነ